ከዛ በኋላ ወደ የት ክለብ ነው የሄድሽው? ጥረት ነው። ከዛ በኋላ ወደ መቻል እያለ እድገትሽ እንግዲህ አሁን ንግድ ባንክ ላይ ይገኛል። በጣም በተለየና ባልተለመደ ሁኔታ ትዳር ከመሰረትሽ 6 ዓመትሽ ነው። ብዙ ጊዜ ሴት እንስት ተጫዋቾች ትዳር ሲመሰርቱ አይታይም። አንቺ ደግሞ 6 ዓመትሽ ነው። ባለቤትሽም እግር ኳስ ተጫዋች ይመስለኛል። ፈቃደኛ ከሆንሽ ስሙንም ማስተዋወቅ ትችያለሽ። እግር ኳስ ተጫዋቾች ሆናችሁ ትዳር እንደው መመስረቱ አሁን ብዙ ጊዜ በሆቴል ነው የምታሳልፉት፣ አይከብድም ወይ? ያንን ቻሌንጅስ እንዴት እያለፋችሁት ነው? ያው ባለቤቴ አብርሃም አለሙ ይባላል። በጣም ብዙ የሚያግዘኝ ማለትም እግር ኳስ ተጫዋች ስንሆን ብዙ ሀሳቦች አሉብን፣ ብዙ ጭንቀቶች አሉብን። ምክንያቱም በማሸነፍ ባለማሸነፍ ውስጥ የሚመጡ ራሱን የቻለ ስትረሶች አሉና ያን ስትረስ የምናካፍለው ወይ ከዛ ስትረስ እንድንወጣ የሚያደርገን የራሱ የሆነ ቤተሰብ ሊኖረን ይገባል ብዬ አስባለሁ። እኔ ያው ቤተሰቤ ትዳሬ ነው። በጣም ብዙ ነገሮችን ነው የሚረዳኝ። ያው ዛሬ መድረስ የትልቁን አስተዋጽኦ ይወስዳል ብዬ ነው ማስበው። ትዳር በእርግጥ ጥሩ ነገር ነው። እግር ኳስ ተጫዋቾች ሊያውቁበት የሚገባ ነገር ብዬ ማስበው ትዳርን እንደ ትልቅ ፍራቻ አድርገው ባይወስዱት ብዬ አስባለሁ። ምክንያቱም የእግር ኳስ አይምሮዊ ስለሆነ አይምሮን ደግሞ በትዳር አሳርፈክ መኖር አለብህ ብዬ አስባለሁ። የተሳካ ህይወት እንዲኖርክ ማለት ነው። ያው እኔ ትዳር ስመሰረት ኦልሬዲ አሁን ወደ 6 ዓመት ይገብቷል። ቅድም እስራኤል ግነቡ እንዳልኩ ብዙ የሚያስተምረኝ የመንፈሳዊ ህይወት ትምህርቶች ነበሩ ከኳስ ባኳያ ማለት ነው። እና እነዛ ነገሮች ይሄ እግዚአብሔርን ደስ ላያሰኛቸው የሚችሉ ነገሮችን ፍራቻ ማምጣት ጀመረ በእኔ ማንነት ውስጥ ማለት ነው። እና ያን ነገር ደግሞ ማስተካከል የምችለው ያው እግዚአብሔርን ደስ ሊያሰኝ የሚችል ነገር ነው ብዬ ስለማስብ በሰዓቱ በፈጠነ ትዳር ያስኩኝ። ባለቤቴም እግር ኳስ ውስጥ የነበረ ሰው ነው። ያው እግር ኳሱ በራሱ የሰጠኝ ትዳር ነው። ባለቤቴንም እግር ኳስ ውስጥ እያለው ነው እንደ አጋጣሚ እኔ ደቡብን ወክዬ እሱ ደግሞ ሮሚያን ወክሎ በመጣበት ውድድር ላይ የተገናኘ ነው እና እግር ኳስ ነው የሰጠኝና ያው ትዳር በመመስረቴ በጣም ብዙ ነገሮችን ስኬታማ እንዳደረግ ረድቶኛል። አንዳንድ ነገሮች አስቸጋሪ የሆኑ መንገዶች አሉ። ለምሳሌ ትዳሬ 2 ዓመት 3 ዓመት በሞላ ቁጥር ልጅ መምጣት አለበት ተብሎ ይታሰባል። ያው ትዳር ብለን ካሰብን ልጆች ይመጣሉ። ያን ነገር ደግሞ ባለመሆኑ በተለይ በእኛ አካባቢ ያሉ ሰዎች እንደ ኮመንት ያቀርባሉ። ግን ደግሞ እኔ ያለሁበትን ደረጃ እንዲሁም ደግሞ መድረስ አለብኝ ብሎ የሚያስበው ባለቤት ያጠገቤ ያለው በብዙ ነገሮች ያግዙኛል። አንዳንዴ ውጤት እንዲሁም በዚህ አጋጣሚ ማስተላለፈን ውጤት በማጣበት ሰዓት ቶሎ ውሳኔ መወስን ሰው ነኝ። እኔ የሆነ ነገሮቼን በቃ ያን ነገር ቆሞ ሌላ ህይወት ለመጀመር የማስብ ሰው ነኝና በዚህ መካከል ግን ትዳር ስላለኝ ባለቤቴም ጠንካራ ሰው ስለነበረ ረቶኝ ነው ዛሬ ላይ መቆሜና ትብዬ አስባለሁ። ተጫዋቾች በዚህ አጋጣሚ መንገር የምፈልገው በተለይ ለሴት ተጫዋቾች ባንባክን ጥሩ ነው ብዬ አስባለሁ። ምክንያቱም እግራችንን ብቻ ኳስ የምንችለውን እግራችንን አይቶ የሚመጡ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን ህይወታችንን ያን ያስተካክላሉ ብዬ አላስብም እና ማንነታችንን አይቶ ለመጡ ሰዎች ትኩረት አድርገን ትዳር ብንይዝ ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ አመሰግናለሁ። እውነት ትልቅ ነጥብ ነው ያነሳሽው። ታሪክ ጋብቻችሁ የአብርሃምና የሳራ እንዲሆን እስከ መጨረሻው አብራችሁ ትዘልቁ ዘንድ ከልባይ ምኞቴን አቀርባለሁ። ወደ ኮች ልመለስ። ኮች ቅድም ላይ አሰልጣኝ ኤልያስ እንዳለ ወይም የዚህ ሚዲያ ማኔጂንግ ዳይሬክተር 600 ብር ሲከፍል መንፈሳዊ ቅናት ነበረኝ፣ እኔ በ75 ብር ነበር የምሰራው ብለኛል። አሁን ደሞዝ ምን ያህል ደረሰ? እግዚአብሔር ይመስገን አሁን ትልቅ ደሞዝ ነው። ኢትዮጵያ ውስጥ አሉ ከሚባሉት ከሚከፈለኝ አንዱ ነውና ወራይ ደሞዝ አለኝ፣ የፊርማ አለኝ፣ የቤት ክራዎች አሉኝ።
በጥቅሉ ብቻ በጣም በፊት በወንዶች እግር ኳስ የምንቀናውን ኦልሬዲ አሁን ያለፍኳቸው ሰዎች እንዳሉ አምናለሁ እና በዚህ አጋጣሚ የሴቶች እግር ኳስ እዚህ እድገት ላይ በመድረሱ በጣም ደስተኛ ነኝ። አሁንማ አሁን ቅድም የጠቀስካቸው ነገሮች ከዛ ጋር የሚታሰቡ አይደሉም እና አሁን ብዙ የሚባል ደሞዝ ላይ ነው ያለ ነው እና ያው ሲክሪቲ የሚባል ነገር አለ። ምናልባት አሁን ኢትዮጵያ ውስጥ ያለው የደህንነት ሁኔታም ከቦታ ወደ ቦታ በምንንቀሳቀስበት ጊዜ ምናልባት ኢትዮጵያ እግር ኳስ ፌዴሬሽንን በዚህ አጋጣሚ ላመሰግን እፈልጋለሁ። የኔም ተጫዋቾች በነበረችበት አሁን የኔ ተጫዋች አሁንም ነችና ደሞዛ በሚለጠፍበት ጊዜ ወይም ደሞዛ እንትን በተባለበት ጊዜ የእገታ ብዙ ነገሮች ይደርሱብሃል አንዳንድ ቦታ ላይ እና ከደህንነት አንጻርና ሀሳቤን ቁጥሩን ባላነሳው በጣም ደስ ይለኛል። ግን በጣም ትልቅ ችግር የለም እረዳለሁ። ችግር የለም እንኳን አገኘን የምንለው ምክንያቱም ምክንያት እረዳዋለሁ፣ እቀበለዋለሁ። ቀደም ከታሪክ ጋር ስንጫወት እንግዲህ ትዳር ምን ያህል አስፈላጊ መሆኑን ለእንስት ተጫዋቾች ልምዳዊ ምክሯን አካፍላናለች። አንተ የሴቶችን ቡድን ለረጅም ዓመታት እንደማሰልጠንህ ሴቶችን ማሰልጠን ከባህሪም አኳያ ከተፈጥሮም አኳያ ብዙ ፈተናዎች አሉበት፣ ከባድ ነው ይባላል። እርግጥ ነው አንተ ትዳርን አክባሪ ልጆችህን፣ ባለቤትህን የተለያዩ መድረኮች ላይ ይዘህ የምትሄድ ስምህም በእንደዚህ አይነት ነገር የማይነሳ ባለሙያ ነህ ብል የተሳሳትኩ አይመስለኝም። እውነት እንስት ተጫዋቾችን ማሰልጠን ይከብዳል? ፈተናውስ? ምናልባት እንግዲህ ዝም ብለን ጊዜያዊ ነገር ከፈለግን ይከብዳል። ሴት ልጆች በባህሪያቸው እውነትን ይወዳሉ፣ ለእውነት ይሞታሉ። ግን ከእውነት ወጣ ባልንባቸው ጊዜዎች ከባድ ነው ብዬ ነው የማስበው። በእኔ በኩል ለምሳሌ የሴቶች እግር ኳስ በኢትዮጵያ ሳይታወቅ ማሰልጠን የጀመርኩ ሰው ነኝ። ግን የምመኛቸው ነገሮች ይህንን የሚመኝ አሰልጣኝ መቼም አይከብዱም። የምመኛቸው ክለብ እንዲይዝ ነበረ። ብሔራዊ ቡድን በወንዶች አይ ስለነበረ በሴቶች ደግሞ እንዲኖር ይመኝ ነበረ። ብሔራዊ ቡድኑ መጣ፣ ክለብ ነበረ። እንደገና ደግሞ የአፍሪካ ክለቦች ሻምፒዮን እያልኩ ደረጃ በደረጃ ግን ከመምጣቱ በፊት ምን ያህል የሴት ልጅ ትዕግስትን፣ ምን ያህል የሴት ልጅን ሀገርን ማቆም እንደምችል፣ ምን ያህል የሴት ልጅ ጨዋ ከሆንክ እንደምታሳድግ ከኔ ህይወት መማር ይቻላል። ለምሳሌ ኳስ በማንገዛበት ጊዜ ኳስ የሚገዛልን ስላልነበረ ሆያ ሆዬ እንጨፍር ነበር። ሆያ ሆዬ ደግሞ የወንድ ነው። እኛ ግን ፀጉራችንን መላጣ አድርጎ ተጫዋቾቼ አስጨፍረናቸው ኦልሬዲ እንትን እናደርጋለን። ሌላው ደግሞ አበባዮችን ጨፍረን ኳሶችን እናገኝ ነበር። በየአመት ባሉ ሎተሪዎችን በማውጣትና እንደገና ደግሞ የተለያየ ነገሮችን በማድረግ ለምሳሌ አንድ ማንሳት የምፈልገው ሆየ ሆየን ገንዘብ አገኘን፣ አበባዮችንም ገንዘብ አገኘን። ገና ላይ ግን መልክ መቀየር ነበረብን እና ለምን ከዶሮ አዙረን ተጫዋቾቹ ባሉበት አካባቢ ላይ እጣ እናወጣም ብለን በዚህ አጋጣሚ አንድ ሰበታ አካባቢ የደረሳት እንደ አጋጣሚ ባስ የምትጠብቅ ሴት ናትና እንደደረሳት በቤት ስልክ ደውለን ማታ አግኝተን ጃልሜዳ ውሰጂ ስንላት አይ ለራሱ ውሰዱ ያለችውን አስታውሳለሁና ይሄንን አጋጣሚ አረሳም። ከዛ ደግሞ ፋሲካ ላይ ወደ በግ የተዛወርንበትና የበግን እጣ አውጥተን እንደ አጋጣሚ ደግሞ መገናኛ አካባቢ ላይ ደርሶት በግን ወደ እንግዲህ አላማችን ሆያውየን ትተን እንደገና አዋዩሽን ትተን ወደ የፈን ነበር ለመምጣት ያሰብነው። በመሃል ደግሞ የካ ክፍለ ከተማ መጣ። ከዛ በኋላ እንግዲህ አትሊስት ኳስ የሚገዛ ተገኝቷል። ስለዚህ ከባድነቱ ምናልባት እኛ ሞያውን ካለማፍቀር ካለመውደድ የተነሳ ሴቶች በጣም ረጅም ጊዜ አሰልጥኛለሁ፣ የወንዶችን አሰልጥኛለሁ። ለምሳሌ አዲስ አበባ ፕሮጀክት፣ ከዛ ውስጥ እና አሉላ ግርማ የኔ ተጫዋቾች ናቸው። ሌላው ደግሞ ጸደይ
የሚባል እነ ፈድሉ ምናምን እስከ ብሔራዊ ቡድን ደረጃ የደረሱበት ነውና ደፈር ብዬ የምናገረው ሴቶች ጥበበኞች ናቸው። ንጹህ ልብ ካዩ ወደኋላ አይሉ። ምናልባት ወንዶችን ብትቆጣ ቁጣ አይነሽ ሊሉ ይችላሉ። ሴቶችን ግን ንጹህ ልብ ካልያዝክ ብትቆጣ አይሰሙህም። ያኔ ከብደቱን በደንብ አድርገህ ታያለህ። አንድ ሰው ሳይሆን ሁሉም ሰው ነው ኦልሬዲ የሚቀየርበት። ወንዶች ላይ ግን ምናልባት ስልጠናው እንደ ሴቶቹ በደንብ አድርጎ ቶሎ አይገባቸውም። ሴት ግን በጣም ነው የምትገባውና ምናልባት እኔ ወንዶችን ባሰለጥን እስካሁን ድረስ ጃልሜዳ ላይ ነበርኩ ብዬ ነው የማስበው። ሴቶችን በማሰልጠን ነው እና እዚህ ደረጃ የደረስኩት። ክብደቱ እንደ ራሳችን አያያዝ፣ እንደ ራሳችን አመለካከት፣ እንደ ጭሉሌ ቶሎ የሆነ ነገር ምን ትሄዳለሁ ካልክ ይከብደዋል። ግን እግር ኳስን በሚገባ ከወደድክ እስከ ዳገቱ እስከ ቁልቁለቱ ከወደድክ አይከብድሁም። እኔ ያየሁት ፈተና ብዙ ቢሆንም ሴቶች ላይ መስራቴ አንዱ በቃ በጥበብ ያስጨንቁሃል። ብዙ ነገር እንድታስተምራቸው፣ ንጹህ እንድትሆን፣ ሀቅን ይፈልጋሉ፣ እውነተኝነትን ይፈልጋሉ፣ እንድታምናቸው ይፈልጋሉ። ያን ካደረክ በየትኛውም ቦታ ላይ በሴቶች ውጤታማ መሆን ይቻላል። ስለዚህ እኔ ሴቶችን ማሰልጠን ትክክለኛ መንገድ ነው ብዬ ነው የማስበው። እውነት ያለበት ቦታና ፍቅር ያለበት ጥበብ ያለበት ቦታ ብዬ ነው የማስበው። የተለያየ ፈተናዎች ቢኖሩ ግን ውጤትን በአጭር ጊዜ ታየዋል።